በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በሐምሌ 7 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በሰላም አደረሳችሁ አደረሰን። በዚች ቀን ስሉስ ቅዱስ በአብርሃም ቤት የተገለጡበት ዕለት ነው። ኢትዮጵያዊ ሊቅ ቅዱስ አባ ጊዮርጊስ ዘጋስጫ ልደቱና ዕረፍቱ ነው። ቅዱስ አባት የባህታውያን አለቃ የሆነ መስተጋድል አባ ሲኖዳ የዕረፍቱ መታሰቢያ በዓል ነው። የሮሜ ከተማ ሊቀ ጳጳሳት ቅዱስ አግናጢዮስ በሰማዕትነት ያረፈበት የዕረፍቱ መታሰቢያ በዓል ነው። ቅድስት ሥላሴ ሐምሌ 7 በዚች ቀን ስሉስ ቅዱስ በአብርሃም ቤት የተገለጡበት ዕለት ነው። አብ ወልድ መንፈስ ቅዱስ በስም በአካል በግብር ሶስትነት በባህሪ በሕልውና በፈቃድ አንድነት የጸኑ ናቸው። በዚህ ጊዜ የተገኙ በዚህ ጊዜ ያልፋሉ አይባሉም። መጀመሪያም መጨረሻም እነርሱ ናቸውና ርኅሩሃን ናቸውና በእናት ሥርዓት ቅድስት ሥላሴ እንላቸዋለን። የሚጠላቸው ወይም የማያምንባቸውን አይጠሉም። የሚወዳቸውን ግን እጥፍ ድርብ አድርገው ይወዱታል። በቤቱ መጥተው ያድራሉ። ከፍጥረታት ወገን ከእመቤታችን ቀጥሎ የአብርሃምን ያህል በሥላሴ ዘንድ የተወደደ ፍጡር የለም። አባታችን ቅዱስ አብርሃም የደግነት ሁሉ አባት ነውና በኬብሮን በመምሬ ዛፍ ስር ሥላሴን ተቀብሎ አስተናግዷል። አባታችን አብርሃም በ99 ዓመቱ እናታችን ሳራ በ89 ዓመቷ ሥላሴን በድንኳናቸው አስተናገዱ። አብርሃም እግራቸውን አጠበ፣ በጀርባው አዘላቸው፣ ምሳቸውንም አቀረበላቸው። እነርሱም እንደሚበሉ ሆኑለት። በዚያውም ዕለት የይስሐቅን መወለድ አበሰሩት። አብርሃም ከደግነቱና እንግዳ ከመውደዱ የተነሳ በተመሰቀለ ጎዳና ላይ ድንኳን ሰርቶ የወጣ የወረደውን የመጣ የሄደውን ሁሉ የተቀበለ እግዚአብሔርን እያገለገለ የሚኖር ጻድቅ አባት ነበር። ለዚህም ነው አብርሃም በወይራ ግራር ወይም በመምሬ ዛፍ ስር ተቀምጦ ሳለ እግዚአብሔር አንድነቱን ሶስትነቱን የገለጠለት። በኦሪት ዘፍጥረት ምዕራፍ 18 ከቁጥር 25፣ ሮሜ ምዕራፍ 4 ከቁጥር 3። ቀትር ሰዓት ላይ በድንኳኑ ደጅ ተቀምጦ እንግዳ ሲጠብቅ እግዚአብሔር ታየው፣ ተነጋገረው። አንገቱን ቀና አድርጎ ዓይኑን አራምዶ በተመለከተ ጊዜ እነሆ 3 ሰዎች ከበላዩ ባለ ተራራ ላይ ቆመው አያቸው። ወደ እርሱም ሲወርዱ አይቶ ፈጥኖ ሄዶ ከሰገደላቸው በኋላ አቤቱ በፊትህ ሞገስን አግኝቼ እንደሆነ ባሪያህን አትለፌ ብዬ እለምንሃለሁ፣ ጥቂት ውሃ አምጣላችሁ እግራቸውንም ታጠቡ እያለ በትህትና በመጋበዝ ወደ ድንኳኑ አስገብቶ በሚገባ ጋበዛቸው። በፊትህ ሞገስን አግኝቼ ብሎ አንድነታቸውን ጥቂት ውሃ ይምጣላችሁ ማለቱ እግራቸውን ታጠቡ ብሎ የሶስትነታቸውን ምስጢር ገልጿል። ያቺ ሥላሴ የገቡባት የአብርሃም ድንኳን የእመቤታችን ምሳሌ ናት። ሥላሴ ወደ አብርሃም ድንኳን እንደገቡ ሁሉ በእመቤታችን በቅድስት ድንግል ማርያምም አብ ለአጽንኦ መንፈስ ቅዱስ ለአንጽሖ ወልድ በተለየ አካሉ ሥጋዋን ለመዋሃድ የማደራቸው ምሳሌ በመሆኑ አማናዊቷ የሥላሴ ማደሪያ የአብርሃም ድንኳን እመቤታችን ናት። በሉቃስ ወንጌል ምዕራፍ 1 ከቁጥር 35። እግዚአብሔርም አብርሃምን የዛሬ ዓመት ልጅ እንደሚወልድ ነግሮት በዓመቱ ይስሐቅን ወልዷል። ሁለቱ ሰዎች ከአብርሃም ድንኳን ወጥተው ወደ ሰዶም ወደ ገሞራ ሄዱ። አብርሃም የሚሸኛቸው ዘንድ አብሯቸው ሄደ። የሄዱትም ሁለቱ ሰዎች አብና መንፈስ ቅዱስ ናቸው። ነገር ግን አንዱ ወልድ በአብርሃም ቤት ቀርቷል። ይኸውም ከቤተ አብርሃም ሰው እንደሚሆን ለማጠየቅ ነው። አብርሃምም ተመልሶ በእግዚአብሔር ፊት ቆመ። እግዚአብሔርም የሚሰራውን ሁሉ ከአብርሃም አይሰውርም ነበርና የሰዶምን የገሞራን ጥፋት ነገረው። አብርሃምም ይቅር እንዲላቸው አብዝቶ ለመናቸው። ስሉስ ቅዱስን የአብርሃሙ ሥላሴን በምግባር በሃይማኖት ሆነን እናገለግል ዘንድ የቅዱሳኑ ጸሎት ይርዳን።
በዚህ ዕለት ታስቦና ተከብሮ የሚውለው ኢትዮጵያዊ ሊቅ ቅዱስ አባ ጊዮርጊስ ዘጋስጫ ናቸው። በዚህ ዕለት ኢትዮጵያዊ ሊቅ ቅዱስ የአባ ጊዮርጊስ ዘጋስጫ ልደቱና ዕረፍቱ ነው። አባቱ ሕዝበ ጽዮን ዘትግራይ፣ እናቱ አማሃ ጽዮን ዘወለቃ ይባላሉ። ስለሆነም ሀገሩ ትግራይና ወሎ ቦረና ነው። ኢትዮጵያዊ ቄርሎስ በመባል የሚታወቀው ሊቁ አባ ጊዮርጊስ ዘጋስጫ በድርሰቱ ከቅዱስ ያሬድ ቀጥሎ ስሙ የሚነሳ ታላቅ መመኪያችን የሆነ ጻድቅ አባታችን ነው። አባ ጊዮርጊስ ከመናኝ ጻድቅነቱ በተጨማሪ በመላእክትም ዘንድ የተመሰከረለት ታላቅ ፈላስፋና ደራሲም ነው። በድርሰቱ ላይ ስለ ሰማይ፣ ስለ መብረቅ፣ ስለ ደመና፣ ስለ ዝናብ አፈጣጠር፣ ስለ አራቱ ዓለማትና ስለ ሰባቱ ሰማያት በእነዚህና በመሳሰሉት በመንፈሳዊው በሚገባና እጅግ በሚያስደንቅ መንገድ ተፈላስፎባቸዋል። ጻድቁ ድርሰቶችን እርሱ ካለበት ወደ ሌላ ቦታ ለመላክ ንፋስ ይታዘዝለት ነበር። ስለ ጾምና ስለ በዓላት የደረሰውን ድርሰቱን ለሸዋው ንጉሥ ደብዳቤ ጽፎ በነፋስ ጭኖ ልኮለታል። አስደናቂ ገዳሙ ወሎ ቦረና ውስጥ ይገኛል። ጋስጫ በድሮ ስሟ ደብረ ባህሪ ትባላለች። አጠገቡም ራሱ አባ ጊዮርጊስ የፈለፈላቸው ብዙ ዋሻዎች አሉ። ከአባ ጽጌ ድንግል ጋር ለመገናኘት እንዲያመቻቸው ብለው የሰሩት ድልድይ የእግዚአብሔር ድልድይ ይባላል። በእግር 5 ሰዓት የሚያስኬድ መንገድ ነው። የአባ ጊዮርጊስ ዘጋስጫ ገዳም የአውሬ ስጋጅና ባህታዊ ያለበት አስደናቂ ገዳም ነው። በየዓመቱ የስቅለት ዕለት ቁመቱ 60 ክንድ የሆነ ዘንዶ ከመቅደሱ ወጥቶ ግብረ ሕማማት ከሚነበብበት ከአትሮኖሱ ስር ሆኖ ተጠምጥሞ ራሱን ቀና አድርጎ ሲሰግድ ውሎ ካህኑ ሲያሰናበት ማታ ተመልሶ ወደ መቅደሱ ይገባል። ኢትዮጵያዊ ቄርሎስ የተሰኘው የዚህ ድንቅ አባታችን ዜና ሕይወቱን በደንብ መመልከት ተገቢ ነውና አባታችን የተወለደው በ1357 ዓመተ ምህረት በወሎ ክፍለ ሀገር በቦረና ወረዳ ሰግላ በተሰኘች ቦታ ነው። የተወለደው በቅዱስ ኡራኤል አብሳሪነት ነው። ወላጆቹ አስቀድሞ ልጅ አልነበራቸውምና በስለት ነው ያገኙት። አባ ጊዮርጊስ በመጀመሪያ እናቱ ፈሪሃ እግዚአብሔርን እያስተማረች በጥበብና በእውቀት አሳደገችው። ቀጥሎም የመጀመሪያውን የቤተ ክርስቲያን ትምህርት የተማረው ከአባቱ ነበር። ሊቅ የነበረው አባቱ ካስተማረው በኋላ በ1341 ዓመተ ምህረት ወደ ኢትዮጵያ ከመጡትና እስከ አፄ ዳዊት ዘመነ መንግስት ጳጳስ የነበሩት ከአቡነ ሰላማ መተርጉም ዘንድ ወስዶ ድቁና አሹሞታል። ድቁና ከተቀበለ በኋላ ለትምህርት ወደ ሐይቅ እስጢፋኖስ ወሰደው። አባ ጊዮርጊስ በሐይቅ እስጢፋኖስ ትምህርት አልገባው ብሎ ለ7 ዓመታት ተቀምጦ ነበር። አብረውት የሚማሩት ተማሪዎች ይህ ትምህርት የማይገባው ስለምንድን ነው እያሉ በእርሱ ኃጢአት ነው ወይስ በወላጆቹ ይሉት ነበር። በዚህም ጊዜ የሐይቁ መምህር የነበረው አቃቤ ሰዓት ሰረቀ ብርሃን ለአባቱ ልጅህ አይገባውምና የቤተ መንግስት ነገር አስተምረው ብሎ መለሰው። አባቱ ሕዝበ ጽዮን ግን አንድ ጊዜ ለእግዚአብሔር ሰጥቼዋለሁ፣ እዚያው ገዳሙን ያገልግል ብሎ እንደገና ወደ ሐይቅ ላከው። አባ ጊዮርጊስ ከቀለም ትምህርቱ ይልቅ በስራ እየደከመ የገዳሙን አባቶች ይረዳ ጀመር። በገዳሙ እንጨት ይሰብር፣ ውሃ ይቀዳ፣ ይልቁንም ደግሞ አብዝቶ እህል በመፍጨት ያገለግል ነበር። አባ ጊዮርጊስ እህል ይፈጭበት የነበረውን የድንጋይ ወፍጮና ንፍሮ ይቀቅልበት የነበረውን የድንጋይ ትልቅ ማሰሮ አሁንም ድረስ በሐይቅ ገዳም በክብር ተቀምጦ ይገኛል። አባ ጊዮርጊስ ግን ትምህርቱን ለመረዳት የዘገየ ሆነ። የእግዚአብሔር ቃልም አልገባውም ነበር። ይህም ስለ ኃጢአቱ አይደለም፣ የእግዚአብሔር ስራና ጌትነቱ በእርሱ ላይ ይገለጥ ዘንድ ነው እንጂ። ጸጋ ያለ መከራ አይሰጥምና ያለ መፈተንም ማብዛት አይቻልምና ጌታችንም እውር ሆኖ ስለተወለደው ሕፃን ደቀ መዛሙርቱ በጠየቁት ጊዜ ይህ ሕፃን እውር ሆኖ የተወለደው በማን ኃጢአት ነው አሉት። በራሱ ነውን ወይስ በወላጆቹ አሉት። ጌታችንም
እርሱም አልበደለም፣ ወላጆቹም አልበደሉም። የእግዚአብሔር ሥራ በእርሱ ላይ ይገለጽ ዘንድ ነው እንጂ አላቸው። በዮሐንስ ራእይ ምዕራፍ 9 ከቁጥር 1። ሐዋርያትም መንፈስ ቅዱስ ይወርድላቸው ድረስ በትንሽ እውቀት ነበሩ፣ በመጽሐፍት ያለውን ገና አላወቁምና ተብሎ እንዴት ተጻፈ። እንዲሁ አባ ጊዮርጊስም እውቀት ስለተሰወረውና ጓደኞቹ በትምህርት ሲቀድሙት ባየ ጊዜ እጅግ አዘነ። ስለዚህም በጾምና በጸሎት ወደ እግዚአብሔር መጮህ ጀመረ። ሁልጊዜም በስዕለ ማርያም ስር እየተንበረከከ ጥበብ እንድትሰጠው ወደ እግዚአብሔር አብዝቶ በመለመን እንባን በማፍሰስ ይጸልይ ነበር። ከዚህ በኋላ እመቤታችን ቅድስት ድንግል ማርያም ተገለጠችለትና አረጋጋችው። ዳግመኛም እንደምትመጣ ቀን ቀጥራው ከእርሱ ተሰወረች። በሰጠችውም ቀጠሮ መሰረት በነሐሴ 21ኛው ቀን እመቤታችን ቅዱስ ሚካኤልና ቅዱስ ገብርኤልን በቀኝና በግራ ሆነው ኪሩቤልንና ሱራፌልን አስከትላ ተገለጠችለትና አይዞህ እውቀት የተሰወረበት ትምህርት ስለማይገባ ሳይሆን እግዚአብሔር ድንቅ ሥራ እንዲገለጥ ነው አለችው። የመረጥኩ የልጅ ወዳጅ ጊዮርጊስ ብላ በስሙ ጠራችው። ከእውቀት ወንዝ የመጣና ከጥበብ ምንጭ የተገኘ ከመለኮት ባህር የተቀዳ ይህንን ንጹሕ ጽዋ ንሳ ጠጣ በማለት ጽዋ ልቦናን አጠጣቸው። ይኸውም ጽዋ ልቦና በዮሴፍ ቤት በጽርሐ ጽዮን ሐዋርያት የጠጡት መንፈሳዊና ሰማያዊ መጠጥ ነው። በበዓለ ሃምሳ ከጠጡት ያልተለየ ነው። ይኸውም የሚናገር እሳት፣ የሚያድን እሳት፣ መለኮታዊ እሳት ነው። ከዚህም በኋላ አባ ጊዮርጊስ ቤተ ክርስቲያንን ያስጌጠበት የመጽሐፍትን ምስጢራት የማኅሌትንና የድርሳናትን ቃል ምስጋናዎችንም ሁሉ እመቤታችን ገለጠችለት። እመቤታችን ቅድስት ድንግል ማርያም ለብፁዕ ጊዮርጊስ ጽዋውን ካጠጣችው በኋላ ያን ጊዜ 5 የምስጢር ቃላት አስተማረችው። የሕሊናን ዓይኖች ያበራሉና የልቦናንም ጆሮዎች ይከፍታሉና። ከዚህም በኋላ ከእርሱ ተሰወረች። ከማይተኙ ከትጉሃን መላእክትም ጋር ወደ ሰማይ አረገች። የአምስቱ የምስጢር ቃላት ትርጉምም እውቀትን የተመሉ መንፈሳውያን አባቶችን እንደነገሩን ከእመቤታችን ከቅድስት ድንግል ማርያም እጅ በተሰጠው በመንፈስ ቅዱስ ስጦታ ትምህርት ሳይማር በአንድ ቀን የዳዊትን መዝሙር ማጥናት ነው። መዝሙረ ዳዊትን ግን ዕብራውያን በ5ቱ የስሜት ሕዋሳት ቁጥር ለ5 ከፍለውታል። እነዚህም መስማት፣ ማየት፣ ማሽተት፣ መቅመስና መዳሰስ ናቸው። የመጀመሪያው ክፍል በመጨረሻው 40ኛው መዝሙር ነው። የሁለተኛው ክፍል መጨረሻው 71ኛው መዝሙር ነው። ሶስተኛው ክፍል መጨረሻው 88ኛው መዝሙር ነው። አራተኛው ክፍል መጨረሻው 105ኛው መዝሙር ነው። አምስተኛው ክፍል መጨረሻው 150ኛው መዝሙር ነው። የእነዚህም ክፍላት መጨረሻ ለይኩን ባለ ጊዜ ይታወቃል። አባ ጊዮርጊስም የእነዚህ ምስጢር በልቡ ጠበቃቸው። 5ቱንም ቃላት በልቡ መዝገብነት ሰወራቸው። ሊገልጣቸው እግዚአብሔር አልፈቀደለትምና በተረዳ ነገር ግን መዝሙረ ዳዊት ነው። የገነትን ፍሬዎች ሁሉ የሰበሰበ መዝሙረ ዳዊት የገነት አምሳል ነውና አጋንንትን ያሳድዳል፣ መላእክትንም ያቀርባል። እመቤታችንም ከእርሱ ተለይታ ካረገች በኋላ ከዚያችም ሰዓት ጀምሮ የልቡ ዓይን ተከፈተለት። ሕሊናውም በመንፈስ ቅዱስ ክንፎች ተመሰጠ፣ ወደ አብም ደረሰ። በዚያም ኢየሱስን በአባቱ ቀኝ ተቀምጦ ጰራቅሊጦስንም በአንድ አኗኗር አገኘው። ከዚህም በኋላ በሐይቅ እስጢፋኖስ የዜማ የቅኔና የመጽሐፍትን ትርጓሜ ትምህርቱን በሚገባ ተምሮ አጠናቀቀ። በእውቀቱም ቀድሞ የሚያውቁት ሁሉ ይደነቁበት ነበር። አባ ጊዮርጊስ የያሬድን ዜማ ከአቡነ ሳሙኤል ተማረ። በዚያም ዘመን በአፄ ዳዊት አማካኝነት በሰሜን ኢትዮጵያ የያሬድ ድጓና ዋና ማዕከል በሆነው በደብረ ነጎድጓድ ተሹሞ ያስተምር ነበር። የማስተማር ስራውንም የጀመረው በዚያው በሐይቅ እስጢፋኖስ ነበር። ከሐይቅ በኋላ በዚያን ዘመን ሽግላ በመባል ትጠራ ወደ ነበረችው ወደ ትውልድ ሀገሩ ወደ ጋስጫ ተጓዘ። አባ ጊዮርጊስ ወደ ሽግላ ሲመጣ
አባቱ በጣም አርጅቶና መንኩሶ ነበር። ስለዚህም በአባቱ እግር ተተክቶ በቤተ መንግስቱ ያለችውን ስዕል ቤት እንዳገለግል ወደዚያው አስገቡት። በቤተ መንግስቱም የንጉሱን ልጆች ከማስተማሩም በላይ በቤተ መንግስቱ ዙሪያ ከነበሩት ሊቃውንት መካከል አባ ጊዮርጊስ አንዱ ነበር። በአንድ ወቅት ግብፃዊው ጳጳስ አቡነ በርጠለሜዎስ ሥላሴን አንድ ገጽ ብለው ያምናሉ ተብለው በተከሰሱ ጊዜ ነገሩን እንዳጣሩ ከተመረጡት ከቄስ አፄ ተከስተ ብርሃንና ከሐይቁ መምህር ከአቃቢ ሰዓት ዮሴፍ ጋር አብሮ ተልኮ ነበር። እነዚህ ሶስት አበው ጳጳሱን ካነጋገሩ በኋላ ክሱ ውሸት መሆኑን በማረጋገጥ ስለ ምስጢረ ሥላሴ የሚገለጠውን የጳጳሱን እምነት በጽሑፍ ይዘው መጡ። በቤተ መንግስቱ በነበረው ጊዜ የንጉሱን ልጆች ይስሐቅን፣ ቴዎድሮስንና አንድሪያስን፣ ሀብተ ኢየሱስን፣ ሕዝቅያስን፣ ኢዮስያስን፣ ዘርዓ ያዕቆብንና ሴት ልጁን እሌኒን በምግባርና በሃይማኖት ቀረጿቸው። ከነዚህም መካከል ዘርዓ ያዕቆብ በድርሰቱ ሲመስለው፣ ቴዎድሮስ ደግሞ በሕይወቱ መስሎታል። አፄ ዳዊት የአባ ጊዮርጊስን ሊቅነትና መልካም ስነ ምግባር በሚገባ ስላወቀ በጋብቻ ሊዛመደው ወዶ ስለነበር ልጁን እንዳገባ ዘወትር ይጠይቀው ነበር። አባ ጊዮርጊስ ግን በድንግልና ጸንቶ ለመኖር እንደሚፈልግ ከመግለጽ አልተቆጠበም። የአፄ ዳዊት ጥያቄ ስለበዛበት ወደ አቡነ በርጠለሜዎስ ሄዶ ቅስናን ከተቀበለ በኋላ ወዲያው መነኮሰ። ከመነኮሰ በኋላ ወደ ሽግላ በመምጣት ለነገስታትና በቤተ መንግስቱ ለነበሩ ካህናት እንዲሁም በቤተ መንግስቱ ለነበሩ ታላላቆች ለንቡራነ እዲና ለመኳንንት ለመሳፍንትና በቤተ መንግስቱ ለነበሩ ባለሟሎች ሁሉ መምህር ሆነ። አባ ጊዮርጊስ በሽንግላ በነበረ ጊዜ በወባ በሽታ ታሞ ሊሞት ደርሶ ነበር። ታሞ በነበረ ጊዜ አንድ ሌሊት የከበሩ ሐዋርያት ቅዱስ ጴጥሮስና ቅዱስ ጳውሎስ ተገልጠውለት ከኛ ጋር ትኖር ዘንድ እንወስድ መጣን አሉት። እርሱም የድርሰት ስራዬን ሳልሰራና እግዚአብሔርንም አብዝቼ ሳላመሰግነው አሁን አትውሰዱ ሲል ለመናቸው። እነርሱም ልመናውን ተቀብለውት ከህመሙ ፈውሰውት ሄዱ። ለዚህም ነው ከበሽታው እንደተፈወሰ ወዲያው የድርሰት ስራውን የጀመረው። የመጀመሪያ መጽሐፉን ጽፎ እንደጨረሰ ጠፍቶበት ነበር። በማግስቱ በዚያው ላይ ሊጨምር በወደደ ጊዜ ተጻፈበት ጥራስ ቀለሙ ጠፍቶ ነጭ ሆኖ አገኘው። ስለዚህም የተሰረቀ መስሎት ልቡ አዘነ። የተስተካከሉ ጥራዞችንም በቆጠረ ጊዜ ደህና ሆኖ አገኛቸው። ሁለተኛም በድጋሚ ጻፈ። በማግስቱም እንደመጀመሪያው ነጭ ሆኖ አገኘው። እስከ 3 እና 4 ቀንም እየተደጋገመ እንዲሁ ሆነ። ከዚህ በኋላ አባታችን ወደ እመቤታችን ይጸልይ ጀመር። ይህ የሆነ በኃጢአቴ ነውን ወይስ አይደለምን ግለጭልኝ አላት። አንድ ቀንም በሌሊት እኩሌታ ወደ ቤተ ክርስቲያን ለጸሎት ሲሄድ እመቤታችን ቅድስት ድንግል ማርያም በድንገት በማይነገር ክብር ለጊዮርጊስ ተገለጠችለት። ከእርሷም ጋር የቅዱሳን ማህበር ሁሉ ነበሩ። በእጇም ከፀሐይና ጨረቃ የበለጠ የሚያበራ መጽሐፍን ይዛ ነበር። ጊዮርጊስን ባየ ጊዜ ወደ መሬት ወደቀ፣ እንደ በድንም ሆነ። እመቤታችን አነሳችውና ሳትጠይቀኝ መጽሐፌን ትጽፍ ዘንድ ለምን ደፈርክ አለችው። እኔ ወድጄ ከእናትህ ማኅፀን መርጬ ለጴጥሮስ ለጳውሎስና ለዮሐንስ አደራ ሰጥቼ የለምን አለችው። አባ ጊዮርጊስም እመቤቴ ሆይ ይቅር በይኝ፣ ደስ የሚያሰኝሽ መስሎኝ ነበር፣ ይህን ባለማወቅ ሰርቻለሁና አላት። እመቤታችንም ወዳጄ ሆይ ይቅር ብያለሁ አለችው። ልትጽፈው የወደድከው መጽሐፍ እነሆ በእጅ አለ። ካሁን በኋላ የተወደደ ልጄ በአንደበትህ ሊገልጸው ወዷል። ነገር ግን ከአርያም ከሰማይ ኃይልን እስክትለብስ ድረስ አትቸኩል አለችው። ይህንንም ብላው ከእርሱ ተሰወረች። ያን ጊዜም ልቡ እንደ ፀሐይ በራ፣ የመለኮትን ባህር በህሊናው አበራ። በመንፈስ ቅዱስ መስተዋትነት የተሰወረው ሁሉ አየ። የመጀመሪያው ድርሰቱ አርጋኖን የተሰኘውና በቅኔ ስለ እመቤታችን ቅድስት ድንግል ማርያም የሚያመሰግነው መጽሐፍ ነው። እግዚአብሔርን በሚወድ በንጉሥ ዳዊት ዘመንም አርጋኖን መጽሐፍትን ይደርስና ይጽፍ ጀመር።
በሶስትም ስሞች ጠራው። እነዚህም አርጋኖንና ውዳሴ፣ መሰንቆ መዝሙር፣ እንዚራ ስብሐት ናቸው። ስለ መጽሐፉም ጣፋጭነት ንጉሥ አፄ ዳዊት ድርሰቱን በጣም ከመውደዱ የተነሳ በወርቅ ቀለም አጻፈው። ወርቁን የሚያንጸባርቅበት ድንጋይ ወይም ዕንቁ ባጣ ጊዜ እመቤታችን ማርያም በሌሊት ራእይ ዘማት በሚባል ሀገር እንዳለ ለጊዮርጊስ ነገረችው። ሕብሩንም አሳየችው። አባታችን ጊዮርጊስም ከደረስኳቸውና ከተናገርኳቸው ድርሳናት ሁሉ አርጋኖን ውዳሴ ይጣፍጣል፣ ይበልጣል አለ። እንደዚሁም በፈጣሪው ቸርነት በእመቤታችን ረድኤት ብዙ ድርሳናትንና የጸሎት መጻሕፍትን ደረሰ። የእኒህም ድርሳናት ስማቸውና ቁጥራቸው በሊቃውንት ዘንድ የታወቀ ነው። እሊህም ውዳሴ መስቀል፣ መጽሐፈ ብርሃን፣ መጽሐፈ ሰዓታት፣ የመዓልትና የሌሊት መጽሐፍተ ቅዳሴያት ናቸው። ጸሎተ ፈስቶ ወይም የፍታቴ ጸሎት፣ የሐዋርያት ማህሌት፣ መልክዓ ቁርባን፣ እንዚራ ስብሐት፣ አርጋኖን ውዳሴ፣ ፍካሬ ሃይማኖት፣ ውዳሴ ሐዋርያት፣ ኖተ ብርሃን ይኸውም ከመጽሐፍ አርጋኖን ጋር አብሮ የታተመው ነው። ፍካሬ ሃይማኖት፣ መጽሐፈ ምስጢር፣ ሕይወተ ለማርያም፣ ተአምኖ ቅዱሳን፣ መጽሐፈ ምስጢር፣ ሕይወተ ለማርያም፣ ተአምኖ ቅዱሳን፣ ጸሎተ ዘቤት ውስተ ቤት፣ ውዳሴ ስብሐት፣ ሰላምታ፣ ጸሎተ ማዕድ፣ ቅዳሴ እግዚእ፣ ካልዕ፣ መዝሙረ ድንግልና የመሳሰለው ነው። ቅዱስ ገድሉ እንደሚናገረው የአባ ጊዮርጊስ ድርሳናት ስማቸውና ቁጥራቸው በሊቃውንት ዘንድ የታወቀ ነው ብሎ ከጀመረ በኋላ በቁጥር የተወሰኑትን ድርሰቶችን ብቻ ጠቅሶ በመጨረሻ ላይ እና የመሳሰለው ነው ብሎ ይደመድመዋል። ከብርሃናት መርቆሬዎስ አረጋ ደግሞ የአባ ጊዮርጊስ ድርሰቶች ከ12000 በላይ ቢሆኑም ለቤተ ክርስቲያን አገልግሎት እየሰጡ ያሉት በጣም ጥቂቶች ብቻ መሆናቸውን በቅዱሳን ታሪክ መጽሐፍታቸው ላይ ጠቅሰውታል። ሌሎች ሊቃውንት አባቶቻችን ደግሞ የአባ ጊዮርጊስን ድርሰቶች ከግምት ባለፈ ሁኔታ በቁጥር ወስኖ ለማስቀመጥ አስቸጋሪ መሆኑን ይገልጣሉ። ይኸውም ወደፊት ራሱን የቻለ በቂና ብዙ ጥናት ማድረግ ሳያስፈልግ እንደማይቀር አመልካች ነው። የመጀመሪያው ድርሰቱን አርጋኖን እመቤታችን አብዝታ ስለወደደችለት ዚማት በሚባል ሀገር በነበረ ጊዜ ከድርሰቶቹ ሁሉ እንደ አርጋኖን የሚወደው የለም ብለዋለች። ከዚህ በኋላ የደረሰው ድርሰት ውዳሴ መስቀል ይባላል። ቀጥሎም መጽሐፈ ስብሐት ዘመዓልት ወዘሌሊት የተባለውን ወይም እርሱ ራሱ መጽሐፈ ብርሃን ብሎ የሰየመውን መጽሐፍ አዘጋጅቷል። መጽሐፉም የእግዚአብሔርን የምስጋናውን መንገድ ያበራል፣ አብርቶ ያመለክታል። ልዑላነ ብርሃን የሆኑትን የማኅበረ ቅዱሳንና የተጓሃንን የምስጋናቸውን መንገድ ያመለክታልና የእመቤታችንንም የምስጋናዋን ጣዕም ይገልጣልና መጽሐፉ መጽሐፈ ብርሃን ተባለ። በዘመኑ በነበረው ልማድ ካህናቱ ቁርባን በሚያቀብሉ ጊዜ ሕዝቡ ወደ ካህናቱ መጥተው ሲቀበሉ፣ ንግስቲቱ ግን ካለችበት ድረስ ካህናቱ ሄደው ነበር የሚያቆርባት። አባ ጊዮርጊስ ግን ይህ ቁርባን ንጉሠ ነገሥት ነውና ንግስቲቱ ወደዚህ መጥታ ልትቀበል ይገባታል እንጂ እኛ መሄድ የለብንም ሲል ተቃወመ። ይህ ነገር ንግስቲቱና አባ ጊዮርጊስን ስላጋጫቸው አፄ ዳዊት ችግሩን ለመፍታት አባ ጊዮርጊስን ወደ ሀገረ ዳሞት ንቡረ እድነት ሾሞ ላከው። ከዚህ በኋላ አባ ጊዮርጊስ ዋናው ትኩረቱ በድርሰቱ ላይ በማድረግ ወደ ጳጳሱ ወደ አቡነ በርጠለሜዎስ ዘንድ በመሄድ ቅዳሴ ድርሰት ለመድረስ እንዲፈቅድለት ጠይቆ ሲፈቅድለት የቅዳሴ ድርሰት ማዘጋጀት ጀመረ። አባ ጊዮርጊስ ነገረ ሃይማኖትን ጠንቅቆ የተረዳና የሚያስረዳ ስለነበር በዘመኑ የተነሱ የሃይማኖት ክርክሮች ሁሉ እርሱ ከሌለ አይሳኩም ነበር። በዚያን ጊዜ በሸዋ በይፋት ራሳቸውን ቤተ እስራኤል እያሉ የሚጠሩ አይሁድ ነበሩ። ከአቡነ ዜና ማርቆስ ጀምሮ ብዙ መምህራን ወደዚህ ህዝቦች የተሰማሩ ወንጌልን አስተምረዋል። አቡነ ዜና ማርቆስ ወደ ክርስትና ለተመለሱት ቤተ እስራኤላውያን በእመቤታችን በቅዱስ ሚካኤል በአባ ኖብና በሰማዕቱ በጌጋር ስም 4 አብያተ ክርስቲያናትን አሰርተው ነበር። ይህ ሁሉ ቢሆንም ቤተ እስራኤላውያን ሙሉ በሙሉ ወደ ክርስትና አልተመለሱም ነበር።
ከነዚህ አይሁድ መካከል አንዱ ከክርስቲያኖች ጋር በነገር ሃይማኖት ለመከራከር ጥሪ አቀረበ። ክርስቲያኖች ከረቱኝ ወደ እነርሱ ሃይማኖት እገባለሁ፣ እኔ ከረታኋቸውም ወደ እኔ ሃይማኖት ይገባሉ ሲል ነገሩን ጥብቅ አደረገው። አፄ ዳዊት ይህንን ጉዳይ ሲሰማ በጣም ስለተናደደ ሊቃነ ካህናቱን፣ ንቡራነ እዱንና የመጽሐፍ ታዋቂዎችን ሁሉ ከየሀገሩ እንዲሰበሰቡ አዘዘ። ነገር ግን በዚህ ጊዜ አባ ጊዮርጊስ ታሞ አልጋ ላይ ነበር። አይሁዳዊው በአንድ ወገን፣ መምህራኑን በአንድ ወገን ሆነው ክርክሩን ጀመሩ። የመጀመሪያው ዕድል የተሰጠው ለአይሁዳዊው በመሆኑ ቀጥሎ ያለውን ጥያቄ አቀረበ። እናንተ የእግዚአብሔር ልጅ ነው የምትሉት ይህ ክርስቶስ እውነት የእግዚአብሔር ልጅ ከሆነ ወደ ቢታንያ በመጣ ጊዜ አልዓዛር የተቀበረበትን ቦታ ሳያውቅ ቀርቶ አልዓዛርን የተቀበራችሁት ብሎ እንደጠየቀ በወንጌላችሁ ተጽፏል። ለዚህ መልስ ስጡኝ አለ። እኔንም ከመጽሐፈ ኦሪት ጠቅሳችሁ ጠይቁኝ ሲል የመከራከሪያ ነጥቡን አቀረበ። ሊቃውንቱም በዚህ ጊዜ ታሞ አልጋ ላይ የነበረውን አባ ጊዮርጊስን እንዲመጣላቸው ፈልገው ያለው ነገር ያለ እርሱ አይሆንምና አባ ጊዮርጊስ ይምጣ ሲሉ ለአፄ ዳዊት ጥያቄ አቀረቡ። አባ ጊዮርጊስን በአልጋ ላይ ያለ እንዲመጣ ተደርጎ በአልጋ ላይ ሆኖ በጉባኤ ላይ ተገኘ። ጉባኤተኞቹም የቀረበውን ጥያቄ መለከቱት ጊዜ አባ ጊዮርጊስ የሰጠውን መልስ እንዲህ የሚል ነበር። እኔ ግን በወንጌል ሳይሆን በኦሪት እከራከርሃለሁ። የምኩራብ መጻሕፍት ሁሉ ለቤተ ክርስቲያን የታወቁ ናቸውና ምኩራብ ዘራች፣ ቤተ ክርስቲያንም አጨደች። ምኩራብ ፈተለችው፣ ቤተ ክርስቲያንም ለበሰችው። አዳምን በገነት ሳለ አዳም ሆይ ወዴት ነህ ብሎ የጠየቀው ማን ነው አለው። አብርሃምንስ ሚስት ሳራ ወዴት ናት ብሎ የጠየቀው ማን ነው? እስቲ መልስልኝ አለው። ሰይጣንንስ ከወዴት መጣ ብሎ የጠየቀው ማን ነው? እግዚአብሔር አብ አይደለምን? እያሉ የጥያቄ አይነት ባሽጎደጎዱበት ጊዜ አይሁዳዊ መልስ አጥቶ ዝም አለ። መልስ በማጣቱ አፈረ። ንጉሱም ሊቃውንቱና መኳንንቱ እጅግ ተደሰቱ። አባ ጊዮርጊስ ሌላው ያጋጠመው ክርክር ቢቱ ከተባለው ሰው ጋር ያደረገው ክርክር ነበር። ቢቱ በምጽአት ጊዜ የሚመጣው ወልድ ብቻውን እንጂ አብና መንፈስ ቅዱስ አይመጡም የሚል ኑፋቄ ማስተማር ጀምሮ ነበር። ቢቱ ከዚህ ኑፋቄው በተጨማሪ የጥንቆላ ስራንም ይሰራ ነበር። ቢቱ በጥንቆላ ስራው የተነሳ በቤተ መንግስቱ ተቀባይነት የነበረው ሰው ነበር። ይህንን መሰሉን ተግባር አጥብቆ የተዋጋው ዘርዓ ያዕቆብ እስኪመጣ ድረስ ነገስታቱ ምንም ክርስቲያኖች ቢሆኑም በዚህ መሰሉ ስንኩል ሕጸጽ ይዋጡ ነበር። ቢቱና አባ ጊዮርጊስ ወደ ንጉስ ዳዊት ቀርበው በጉዳዩ ላይ መነጋገር እንደሚፈልጉ ገለጹ። አፄ ዳዊትም ጳጳሱና ሊቃውንቱ ባሉበት እንዲነጋገሩ ስለወሰነ ጳጳሱ እንዲመጡ አዘዘ። በዚህም ጊዜ ተንኮለኛው ቢቱ ከአባ ጊዮርጊስ ጋር ከተከራከረ እንደሚሸነፍ ስላወቀ ንጉሱ የአባቶቻችንን ሃይማኖት ክዷልና አትምጣ የሚል ደብዳቤ በአባ ጊዮርጊስ ስም ጽፎ ጳጳሱን ሊጠሩ በሄዱት መልእክተኞች እጅ ላከ። ወዲያውም ለአፄ ዳዊት ይህንን ነገር አሳበቁ። አፄ ዳዊትም ፈጣን መልእክተኞች ልኮ የፊተኞቹ መልእክተኞች እንዲመለሱ አደረገና ደብዳቤ ተነበበ። የቢቱ ተንኮል ያልገባው ንጉስ ዳዊት ይህንን ደብዳቤ ሲመለከት አባ ጊዮርጊስን በደም እስኪነከር ድረስ እንዲደበድቡ አድርጎ ወደ እስር ቤት አስገባው። አፄ ዳዊት እስኪሞትና ልጁ ቴዎድሮስ እስኪነግስ ድረስም በዚያ ቆየ። ቤቱ ግን በመልአክ ተቀስፎ ሞተ። አባ ጊዮርጊስ ግን በወህኒ ቤት እያለ የከበሩ ቅዱሳን ሐዋርያት ጴጥሮስና ጳውሎስ እየመጡ ያጽናኑት ነበር። ውዳሴ ሐዋርያት የተሰኘውንም ከሐምሌ 5 ጀምሮ በ12ቱም ወራት የሚያመሰግኑበት የሐዋርያትን ምስጋና የያዘውን መጽሐፍ ያዘጋጀው በወህኒ ቤት ሆኖ ጴጥሮስና ጳውሎስ ከጎበኙት ጊዜ ጀምሮ ነው። አንድ ጊዜ አባ ጊዮርጊስ በእስር ቤት ሳሉ ንጉሥ አፄ ዳዊት መሞታቸው ተሰማ። ሰዎችም ወደ አባታቸው መጥተው ያሳሰረህ ንጉሥ ሞቷል በማለት ነገሩት። ይህንንም ተቻኩሎ የነገሩት ያሰረው ንጉሥ መሞቱን ሲሰማ ይደሰታል ብለው ነበር።
ነገር ግን አባ ጊዮርጊስ በታላቅ ሐዘን ውስጥ ሆኖ የሰጣቸው መልስ አይ ንጉሱ ባይሞት እኔም እንደታሰርኩ ብቀር ይሻል ነበር አለ። ንጉሥ አፄ ዳዊት እኮ እኔም ባይወደኝ የአምላክንነት እመቤታችን ይወዳት ነበር አላቸው። አፄ ቴዎድሮስም አባ ጊዮርጊስን ከወህኒ ቤት አውጥቶት በጥንቱ ቦታ አስቀመጠው። አባ ጊዮርጊስ ግን የቤተ መንግስትን ነገር ለመሸሽ ስለፈለገ በጋስጫ ከመቀመጥ ይልቅ ርቆ ጥንት ወደ ነበረበት ወደ ዳሞት በመሄድ ማስተማር ጀመረ። ወደ ዳሞት ሲሄድ እግረ መንገዱን ወደ ደብረ ሊባኖስ ገብቶ የአቡነ ተክለ ሃይማኖትን መቃብር ተሳልሟል። ነገር ሰርተው ከንጉሥ ቴዎድሮስ ጋር ስላጣሉት እልም ካለ በረሃ እንዲጓዝ ተደረገ። አባ ጊዮርጊስ ከግዞት የወጣው አፄ ቴዎድሮስ ሲሞት ነበር። የአባ ጊዮርጊስ ሌላው ተማሪ የነበረው አፄ ይስሐቅ በ1399 ዓ.ም መንግስቱን ሲይዝ አባ ጊዮርጊስን ከግዞት አውጥቶ ወደ ጋስጫ መለሰው። በዚያን ጊዜ አባ ጊዮርጊስ እድሜው 42 ዓመት ሲሆን በስደትና በጤንነት መታወክ የተነሳ ከባድ ጉዳት ደርሶበት ነበር። ይሁን እንጂ ብዙውን ጊዜውን በጾም በጸሎትና በድርሰት ያውለው ነበር። አንድ ቀን ቴዎድሮስ የተባለ መስፍን ዳግመኛም የጦር አዛዥ የሚሆን አባ ጊዮርጊስን ስለ ርትዕት ሃይማኖት በጠየቀ ጊዜ አባ ጊዮርጊስም ፍካሬ ሃይማኖት የተባለው መጽሐፍ ደርሶ ሰጠው። ንጉሱና የሚስጥር ሊቃውንት የሆኑት ካህናት ይህንን በተመለከቱና ባነበቡ ጊዜ በእውነት ዮሐንስ አፈወርቅና አፈ በረከት የሆነው ቄርሎስ በዘመናችን ተነስተዋል አሉ። ኢትዮጵያም ቁስጥንጥንያን መስላለች፣ ከእስክንድሪያም በላይ ከፍ ከፍ ብላለች ብለው አደነቁ። ይህም ፍካሬ ሃይማኖት የተሰኘው ድንቅ ድርሰቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነውንና የምታወግዘውን በግልጽና በዝርዝር የጻፈበት መጽሐፍ ነው። አባ ጊዮርጊስ በፍካሬ ሃይማኖት ድርሰቱ ላይ የዘረዘራቸው የመናፍቃን ስሞችንና ክህደታቸውንም ስንመለከት በዘመኑ የነበሩ የቤተክርስቲያን ሊቃውንት ስለ ዓለም ቤተክርስቲያን ታሪክ ያላቸው እውቀት በግልጽ ያሳየናል። አባ ጊዮርጊስ መከራ ያልተለየው አባት በመሆኑ አሁንም በቤተ መንግስት የነበሩ ሰዎች የእርሱን መከበርና መወደድ አይፈልጉትም ነበር። በተለይ ፍካሬ ሃይማኖት የተሰኘውን መጽሐፍ በመጻፉ እዚህም ዝና የበለጠ ስለተነገረ እንደርሱ በሁሉም ዘንድ መከበሩን አልወደዱትም ነበር። ስለዚህም ነገር ሰርተው ከአፄ ይስሐቅ ጋር አሁንም አጣሉት። አፄ ይስሐቅ አባ ጊዮርጊስን አሳስሮ ውሃ ወደማይገኝበት አለታማ ቦታ ጋዘው። በዚያም በመከራ ለብዙ ጊዜ ኖረ። በዚያም እያለ ዘወትር በጸሎት አብዝቶ ይተጋ ነበር። እግዚአብሔርም አፄ ይስሐቅ ወደ ልቦናው እንዲመለስ አደረገ። ንጉሱ በአባ ጊዮርጊስ ላይ የፈጸመው ነገር ሁሉ ስለጸጸተው አገልጋዮችን ጠርቶ አባ ጊዮርጊስን እንዲያመጡ ታዘዘ። ነገር ግን እነዚያ ተንኮል ሰሪዎች የአባ ጊዮርጊስ መምጣት ተንኮላቸውን ስለሚያጋለጠው አባ ጊዮርጊስ ሞቷል ብለው አስወሩ። ይህንን ሲሰማ አፄ ይስሐቅ ፈጽሞ አዘነ። አባ ጊዮርጊስም ሞቷል የተባለው ወራትም ከደቀ መዛሙርቱ ስለሰማ በሕይወት የመኖሩን ዜና ጽፎ ለአፄ ይስሐቅ እንዲደርስለት መልእክቱን በአውሎ ንፋስ አስሮ አላከለት። አውሎ ንፋሱ ለአባ ጊዮርጊስ በመታዘዝ ደብዳቤውን ተሸክሞ በመሄድ አፄ ይስሐቅ በድንኳኑ ተቀምጦ በነበረ ጊዜ ጉልበቱ ላይ አስቀመጠው። ንጉሱ ምትሃት የተሰራበት ስለመሰለው ደነገጠና ቋኑንቱንና ህዝቡን ሰብስቦ ጉዳዩን ገለጠ። ወዲያውም ንፋሱ ያመጣለትን መልእክት እሳት አስነድዶ ከዚያ ውስጥ ቢጥለው ሊቃጠል አልቻለም። ወደ ውሃም ቢጨምረው አልጠፋም። በዚህ ተደንቆ ወረቀቱን ከፍቶ አነበበው። ደብዳቤው ከአባ ጊዮርጊስ የተላከ መሆኑን ሲያውቅ አፄ ይስሐቅ ደነገጠ። እነዚህም መልእክተኞች ይዞ ወደ ወህኒ ከጨመራቸው በኋላ አባ ጊዮርጊስን ከግዞት ያመጡት ዘንድ ላከ። አባ ጊዮርጊስ ወደ ቤተ መንግስቱ ሲመጣ ንጉሱ በደስታ ተቀብሎ ማረኝ ብሎ ለመነ። አባ ጊዮርጊስም ይቅር አለው። ከዚህ በኋላ ደብዳቤውን በማን እጅ እንደላከው ጠየቀው። አባ ጊዮርጊስም ደብዳቤውን በሰው ሳይሆን በእግዚአብሔር ፍቃድ በነፋስ እንደላከው አስረዳው። ከግዞት ከተመለሰ በኋላ እመቤታችን ተገልጣለት መከራው ሁሉ እንደ ሐዋርያት መሆኑን ገለጠችለት። አእምሮውን ብሩህ ልቦናውን ትጉህ የሚያደርግ እጅግ ብዙ ምስጢርን ነገረችው።
ተሰናብታው ከሄደች በኋላ እጅግ ብዙ መብራት አቅርቡ፣ 5 ፈጣን ጸሐፊዎችንም አምጡ ብሎ አዘዘ። ከዚህ በኋላ እነርሱን የነገራቸው እነርሱ እየጻፉ እረፍት ሳያደርጉ 3 ቀን ሙሉ አጽፎ መጽሐፈ ምስጢር የተሰኘውን መጽሐፍ ፈጸመ። 5ቱ መጽሐፍትን የየድርሻቸውን አጠናቀው በአንድ አደረጉት። አባ ጊዮርጊስም ይህንን ተመልክቶ በእጅጉ አደነቀ። እኔ የዚህን መጽሐፍ ቃል አልተናገርኩም፣ መንፈስ ቅዱስ በእኔ አፍ ተናገረ እንጂ ሲል በወቅቱ መስክሯል። የመጽሐፉንም ስም መጽሐፈ ምስጢር ብሎ የሰየመው ራሱ ነው። የጻፈው በ1409 ዓመተ ምህረት እድሜው 52 በደረሰ ጊዜ ሲሆን በወቅቱም የዚህ መጽሐፍ ቅጅ በነጋዴያን እጅ እስከ ኢየሩሳሌም ድረስ ሄዶ ነበር። አፄ ይስሐቅ ለአባ ጊዮርጊስ ምድረ ሰዎን የተባለውን የጳጳሳት መቀመጫ የነበረውን ሀገር በርስትነት ሰጥቶት ነበር። አባ ጊዮርጊስ በምድረ ሰዎን ንጉሥ ይስሐቅ ክረምቱን ያሳልፍበት በነበረው ቦታ ላይ ቤተክርስቲያን ሰራ። በዚያም በማስተማርና በጾም በጸሎት ይተጋ ነበር። በጋስጫ እያለ አፄ ይስሐቅ አስጠራው። በዚያን ጊዜ ንጉሱ የመናገሻ ማርያምን ቤተክርስቲያን አሰርቶ ስለነበር እንዲባርክለት ፈልጎ ነበር። አባ ጊዮርጊስ ምንም እንኳን በዚያን ጊዜ ታሞ የተኛ ቢሆንም ወደ ንጉሱ ተጓዘ። እዚያ ሲደርስ በጣም ተዳክሞ ነበር። ስርዓቱን ለመፈጸም አቅም አልነበረውም። ስለዚህ ንጉሥ ይስሐቅ ባልጋ ተሸክመውት እንዲዞሩና ቤተክርስቲያኗን እንዲባርካት አደረጉ። ቡራኬውን ከፈጸመ በኋላ ደቀ መዝሙሮቹን ሰብስቦ ከሞትኩ አባቴ በጸሎተ ሚካኤል መከራ ወደ ተቀበለበትና እኔም ቤተክርስቲያን ወደ አነጽኩባት ቦታ ወስዳችሁ ቅበሩኝ ሲል አዘዛቸው። ለደቀ መዛሙርቱም በቀናች ሃይማኖት እንዲጸኑ የመጨረሻ የስንበት ትምህርቱን አስተማራቸው። እነርሱም ባልጋ ተሸክመው ወደ ጋስጫ እያመሩ ሳለ በመንገድ ላይ ሐምሌ 7 ቀን በ1417 ዓመተ ምህረት በ60 ዓመቱ አረፈ። በዚህች ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አባ ሲኖዳ ነው። በሐምሌ 7 ቀን በዚህች ዕለት ቅዱስ አባት የባህታውያን አለቃ የሆነ መስተጋድል አባ ሲኖዳ አረፈ። ይህም ቅዱስ በግብጽና በአክሚድ አውራጃ ስሟ ስንላል ከምትባል ሀገር ከላይኛው ግብጽ ነበር። ስለ እርሱም የመላእክት አምሳል የሆነ አባ ሐርሴዎስ ትንቢት ተናገረለት። እርሱም ስለ ገዳም አገልግሎት ከመነኩሳት ጋር ሲሄድ የዚህን የቅዱስ ሲኖዳን እናት ውሃ ለመቅዳት ወጥታ አገኛት። ደርሳ ሄዶ 3 ጊዜ ራሷን ሳማትና እንዲህ አላት። ዜናው በዓለሙ ሁሉ የሚሰማ የስሙ መዓዛ ከሽቱ የሚጥም የሆነ የሆድሽን ፍሬ እግዚአብሔር ይባርክ አላት። እነዚያም መነኩሳትም ባዩት ጊዜ አድንቀው አባታችን አንተ የሴት ፊት ማየት ከቶ አትሻም ነበር፣ ዛሬ ግን ከሴት ጋር ትነጋገራለህ አሉት። ልጆች ሆይ ሕያው እግዚአብሔርን የእግዚአብሔርን ምሕረት ተስፋ የሚያደርግ ዓለሙ ሁሉ የሚጣፍጥበት ከዚህ ሴት የሚወጣ የጨው ቅንጣት አለ አላቸው። አንድ በገድል የጸና ጻድቅ መነኩስ ነበረ። እርሱም መልሶ አባ ሐርሴዎስን እንዲህ አለው። እግዚአብሔር ሕያው ነው። አንተ ራሷን ትስም ዘንድ ወደዚያች ሴት በቀረብክ ጊዜ በእጁ የእሳት ሰይፍ የያዘ የእግዚአብሔርን መልአክ በዙሪያው አየሁት አለው። ራሷንም በሳምካት ጊዜ ክብር ይግባውና የጌታችን የመድኃኒታችን የኢየሱስ ክርስቶስ ወዳጅ ሆይ ሰላምታ ይገባሃል ሲልህ፣ ደግሞም ከዚህ ሴት የሚወለደው የተመረጡ ቅዱሳንን ሁሉ ልባቸውን ደስ ያሰኛል፣ ወልደ እግዚአብሔርም ከእርሱ ጋር ብዙ ጊዜ ይነጋገር ነበር ሲል ሰማሁ አለው። በግንቦት 7 ቀን ይህ ቅዱስ አባ ሲኖዳ ተወለደ። ባደገም ጊዜ አባቱ በጎች ስለነበሩት ለልጁ ለሲኖዳ እንዲጠብቃቸው ሰጠው። ይህ ሲኖዳም ምሳውን ለእረኞች ሰጥቶ እስከ ማታ ድረስ ይጾም ነበር። በሌሊትም ከውሃ ዘግት ውስጥ ወርዶ በዚያ ቆሞ እስኪነጋ ድረስ ሲጸልይ ያድር ነበር። በክረምትም ሆነ በቁር ሰዓት እንዲሁ ያደርግ ነበር። አባቱም የሲኖዳ እናት ወንድም ወደ ሆነው ወደ አባ አብጎል እጁን በላዩ ጭኖ ይባርከው ዘንድ ወሰደው።
አባ አብጎልም ባየው ጊዜ የሕፃኑን እጅ አንስቶ በራሱ ላይ አድርጎ ሲኖዳ ሆይ ባርከኝ፣ ለብዙ ሕዝብ ታላቅ አባት ትሆን ዘንድ የሚገባ ሆነሃልና አለው። አባቱም በአባ አብጎል ዘንድ ተወው። ከዕለታትም በአንዲቱ ቀን አባ አብጎልን እንዲህ የሚል ቃል ከሰማይ ሰማ። እነሆ ሲኖዳ ለዓለሙ ሁሉ አርሲማትሪዳ የባሕታውያን አለቃ ሁሉ ተሾመ። ይህም ሲኖዳ ለዓለሙ ሁሉ ብርሃን እስከሚሆን በበጎ አምልኮ ያለማቋረጥ በጾምና በጸሎት በስግደትና በመትጋት ታላቅ ተጋድሎን መጋደል ጀመረ። ከዚህ በኋላ በአንዲት ቀን ለአባ አብጎል የእግዚአብሔር መልአክ ተገለጠለትና የኤልያስን አስኬማ የሰለስቱ ደቂቅን ቆብና የመጥምቆ ዮሐንስን ቅናት አመጣለት። እንዲህም አለው፣ እንድትጸልይና የምንኩስና ልብስ ለሲኖዳ እንድታለብሰው እግዚአብሔር አዞሃል አለው። ያን ጊዜም አባ አብጎል ተነስቶ ጸለየ፣ የምንኩስና ልብስንም አለበሰው። ከዚህ በኋላ ተጋድሎውን አበዛ። ለመነኩሳት፣ ለመኳንንት፣ ለሕዝባውያንና ለሴቶች፣ ለሰዎች ሁሉ መመሪያ የሚሆን ስርዓትን ሰራ። በኤፌሶንም የ200 ኤጲስቆጶሳት ጉባኤ ስለ ካህኑ ንስጥሮስ በተደረገ ጊዜ ከማህበሩ አባት ከሊቀ ጳጳሳት ቄርሎስ ጋር ወደ ጉባኤው ሄደ። ንስጥሮስንም ከክህደቱ ባልተመለሰ ጊዜ አውግዘው ለይተው አሳደዱት። ከዚህ በኋላም ወደ ሀገራቸው በመመለሻቸው ጊዜ መርከበኞች ከሊቀ ጳጳሳቱ ጋር አትሳፈርም ብለው አባ ሲኖዳን ከለከሉት። እርሱም ወደ እግዚአብሔር በጸሎት ማለደ። ወዲያውኑም ደመና መታ ተሸከመችውና አባ ቄርሎስ በመርከቡ ውስጥ እያለ በበላዩ በአንጻሩ አደረሰችው። አባቴ ሆይ ሰላም ላንተ ከአንተ ጋር ላሉትም ሁሉ ብሎ ሰላምታ አቀረበ። በመርከብ ያሉት ሁሉ ላንተም ሰላም ይሁን፣ በጸሎትህም አትርሳን አሉት። እጅግም አደነቁ። ለሚፈሩት ይህንን ጸጋ የሚሰጥ እግዚአብሔርን አመሰገኑት። ወደ ገዳሙም ደርሶ ከልጆቹ መነኩሳት ጋር የመንፈቀ ሌሊትን ጸሎት አደረገ። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም ብዙ ጊዜ ወደ እርሱ እየመጣ ያነጋግረው ነበር። እርሱም የመድኃኒታችንን እግሩን ያጥበው ነበር፣ ጣቢውንም ይጠጣ ነበር። ጌታችንም ብዙ ምስጢራትን ገለጠለት፣ ትንቢቶችንም ተናገረ። ከዚህም በኋላ ፈጽሞ ባረጀ ጊዜ ሐምሌ 7 ቀን ተኛ። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም መጥቶ እያረጋጋው በእርሱ ዘንድ ተቀመጠ። እሱ አባ ሲኖዳም ጌታችንን እንዲህ አለው፣ ጌታዬ ፈጣሪ ሆይ ልዩ ሶስትነትንና ጌትነትን ስለሚነቅፉ ከሃዲያን ወደ ጉባኤው ሄድ ዘንድ እንዲጠሩኝ ሊቀ ጳጳሳቱ ወደ እኔ ልኳልና እንደ ቀድሞ ታጸናኛለህን? አለው። ጌታችንም በጸጋና በጦም ቃል እንዲህ ብሎ መለሰለት፣ ወዳጄ ሲኖዳ ሆይ ሌላ ዕድሜ ተሻለህን? አለው። እነሆ ዕድሜ ሁሉ 120 ዓመት ከ2 ወር ሆኖሃል። ዕድሜ 9 ዓመት ሲሆን አስኬማን ለበስ። ከዚያ በኋላ 111 ዓመት ከ2 ወር ሆነ። አሁንስ ድካም ይብቃ። ይህንንም ብሎ ጌታችን በክብር አረገ። በዚያን ጊዜም የቅዱሳን አንድነት ማህበር ወደ እርሱ መጡ። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስም ዳግመኛ አየው። ልጆቹንም ክብር ይግባውና ለጌታዬ ለኢየሱስ ክርስቶስ ሰግድ ዘንድ አንሱኝ አላቸው። አንስተውትም ሰገደለት። ከዚህም በኋላ ዳግመኛም እንዲህ አላቸው፣ በእግዚአብሔር አደራ አስጠበቅኳቸው። ነፍሴም ከዚህ ከደካማው ሥጋ የምትለይበት ጊዜ ደርሷል። እኔም ለአባታችሁ ለቤዳ እንድትታዘዙ አዛችኋለሁ። ከኔ በኋላ ጠባቂያችሁ እርሱ ነውና አላቸው። ለልጆቹም ይህንን በተናገረ ጊዜ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ የመረጥኩ ሲኖዳ ሆይ ብፁዕ ነህ፣ ቸርነት የሚደረግልሃል። በሕይወት ዘመን ሁሉ አንተ የምወደውን ሥራ ሰርተሃልና እንግዲህ ወደ ዘላለም ተድላ ታርፍ ዘንድ ወደ እኔና አለው። ያን ጊዜም ነፍሱን በእግዚአብሔር እጅ ሰጠ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን የሮሜ ከተማ ሊቀ ጳጳሳት ቅዱስ አግናጢዮስ ነው። በዚህችም ቀን የሮሜ ከተማ ሊቀ ጳጳሳት ቅዱስ አግናጢዮስ በሰማዕትነት ሞተ። እርሱም ከቅዱስ ጴጥሮስ በኋላ በከሃዲው ንጉሥ በጠራብልዮስ ዘመን ሆነ። ይህም ንጉሥ ስለ አባት አግናጢዮስ የጣዖት አምልኮን እንደሚያቃልል ሕዝቡንም ሁሉ እንደሚያስተምር ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን እንደሚያስገባቸው በሰማ ጊዜ
ለእርሱ አስቀርቦ ለአማልክት መስዋዕት አቅርባ ነው። ቅዱስም እኔ ለረከሱ ጣዖታት አልሰዋም ብሎ መለሰለት። ንጉሱም ብዙ ቃል ኪዳኖችን በመግባት አባበለው። ባልተቀበለውን ጊዜ ለአንበሳ ሰጠው። ያን ጊዜም ቅዱስ አግናጢዎስ በቀናች ሃይማኖት እንዲጸኑ ሕዝቡን አዘዛቸው። ከዚህም በኋላ አንዱ አንበሳ ቀርቦ አንገቱን ያዘው። ያን ጊዜ ክብር ይግባውና በጌታችን እጅ ነፍሱን ሰጠ። ከዚህ በኋላ የአንበሳ ወደ ስጋው አልቀረበም። ምዕመናንም መጥተው ስጋውን ወሰዱ፣ በመልካም ቦታም አኖሩት። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።